204ኛ ቀናችንን ይዘናል። ለእግዚአብሔርን ቃል ያነበብን መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 ድረስ እየተጓዘን እንገኛለን። በዚህ ቀን የምናነበው የእግዚአብሔር ቃል ክፍል ደግሞ ከመክብብ ምዕራፍ 7 እስከ 9 ድረስ ያለውን ይሆናል። አብራችሁኝ አንብቡ። በጌታ በኢየሱስ ስም አነባለሁ። መክብብ ምዕራፍ 7 ከመልካም ሽቱ መልካም ስም ከመወለድ ቀንም የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል። እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና። ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛልና። የጠቢባን ልብ በለቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው። ሰው የሰነፎችን ዜማ ከሚሰማ ይልቅ የጠቢባንን ተግሳጽ መስማት ይሻለዋል። ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው፣ ይህም ደግሞ ከንቱ ነው። ግፍ ጠቢቡን ያሳብደዋል፣ ጉቦም ልቡን ያጠፋዋል። የነገር ፍጻሜ ከመጀመሪያው ይሻላል፣ ታጋሽም ከትዕቢተኛ ይሻላል። በነፍስህ ለቁጣ ችኩል አትሁን፣ ቁጣ በሰነፍ ብብት ያርፋልና። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ብለህ አትናገር፣ የዚህን ነገር በጥበብ አትጠይቅምና። ጥበብ ከርስት ጋር መልካም ነው፣ ፀሐይንም ለሚያዩ ሰዎች ትርፍን ይሰጣል። የጥበብ ጥላ እንደ ገንዘብ ጥላ ናትና፣ የእውቀትም ብልጫዋ ጥበብ ገንዘብ ላደረጋትም ሕይወትን እንድትሰጥ ነው። የእግዚአብሔርን ስራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል? በመልካም ቀን ደስ ይበልህ፣ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንንም ያንንም እንደዚያ ሰርቷል። ጻድቅ በጽድቁ ሲጠፋ ኃጥእም በክፋቱ እጅግ ዘመን ሲኖር ይህን ሁሉ ከንቱ በሆነ ዘመኔ አየሁ። እጅግ ጻድቅ አትሁን፣ እጅግ ጠቢብም አትሁን እንዳትጠፋ። እጅግ ክፉ አትሁን፣ እልከኛም አትሁን ጊዜ ሳይደርስ እንዳትሞት። እግዚአብሔርን የሚፈራ ከሁሉ ይወጣልና ይህን ብትይዝ ከዚያም ደግሞ እጅህን ባታርቅ መልካም ነው። በከተማ ከሚኖሩ ከ10 ገዢዎች ይልቅ ጥበብ ጠቢብን ታበረታለች። በምድር ላይ መልካምን የሚሰራ ኃጢአትንም የማያደርግ ጻድቅ አይገኝምና። ባሪያ ሲረግምህ እንዳትሰማ በሚጫወቱበት ቃል ሁሉ ልብህን አትጣል። አንተ ደግሞ ሌሎችን እንደረገምክ ልብህ ያውቃልና። ይህን ሁሉ በጥበብ ፈተንኩ፣ ጠቢብ ሆናለሁ አልኩ፣ እርሷ ግን ከኔ ራቀች። የሆነው ራቀ እጅግም ጠለቀ፣ መርምሮ የሚያገኘውስ ማን ነው? አውቅና መረምር ዘንድ ጥበብንና የነገሩን ሁሉ መደምደሚያ እፈልግ ዘንድ ኃጢአትንም ስንፍናንም እብደት እንደሆነች አውቅ ዘንድ እኔ በልቤ ዞርኩ። እኔ ከሞት ይልቅ የመረረ ነገር መርምሬ ያገኘው፣ እርሷም ልቧ ወጥመድና መርበብ የሆነ እጆቿም እግር ብረት የሆኑ ሴት ናት። እግዚአብሔር ፊት መልካም የሆነ ከእርሷ ያመልጣል፣ ኃጢአተኛ ግን ይጠመድባታል። አንዱን በአንዱ ላይ ጨምሬ ወደ ነገሩ ሁሉ መደምደሚያ እደርስ ዘንድ እነሆ ይህን ነገር አገኘሁ ይላል ሰባኪው። ነፍሴ እስከ ዛሬ ድረስ ትሻታለች፣ ነገር ግን አላገኘሁም። ከሺህ ወንዶች አንድ አገኘሁ፣ ከእነዚያ ሁሉ መካከል ግን አንዲት ሴት አላገኘሁም። እግዚአብሔር ሰዎችን ቅን አድርጎ እንደሰራቸው እነሆ ይህን ብቻ አገኘሁ፣ እነርሱ ግን ብዙ ብልሃትን ፈለጉ። መክብብ ምዕራፍ 8 እንደ ጠቢብ የሆነ ሰው ማን ነው? ነገርንስ መተርጎም የሚያውቅ ማን ነው? የሰው ጥበብ ፊቱን ታበራለች፣ የፊቱንም ድፍረት ትለውጣለች። እኔ በእግዚአብሔር መሐላ ምክንያት የንጉሥን ትእዛዝ ጠብቅ እልሃለሁ። የወደደውን ሁሉ ያደርጋልና ከፊቱ ትወገድ ዘንድ አትቸኩል፣ ክፉንም በማድረግ አትጽና። የንጉሥ ቃል ኃይለኛ ነውና ይህንንስ ለምን ታደርጋለህ? ማን ይለዋል? ትእዛዝን የሚጠብቅ ክፉ ነገር አያውቅም። የጠቢብም ልብ ጊዜንና ፍርድን ያውቃል። የሰው መከራ በእርሱ ላይ እጅግ ስለሆነ ለነገር ሁሉ ጊዜና ፍርድ አለውና። የሚሆነውንም አያውቅም፣ እንዴትስ እንደሚሆን የሚነግረው ማን ነው? መንፈስን ለማስቀረት በመንፈስ ላይ ስልጣን ያለው ሰው የለም፣ በሞቱም ቀን ስልጣን የለውም። በሰልፍም ስንብቻ የለም፣ ኃጢአትም ሰሪውን አያድነውም። ይህን ሁሉ አየው፣ ከፀሐይም በታች ወደ ተደረገው ስራ ሁሉ ልቤን ሰጠው። ሰው ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ። እንዲሁም ኃጥአን ተቀብረው አየው፣ ወደ እረፍትም ገቡ። ነገር ግን ቅን አድራጊዎች ከቅድስት ስፍራ ወጡ፣ በከተማይቱም ውስጥ ተረሱ። ይህም ደግሞ ከንቱ ነው። በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና፣ ስለዚህ በሰው ልጆች ውስጥ ልባቸው ክፉ ስራን ለመስራት ጠነከረ። ኃጢአተኛ 100 ጊዜ ክፉን ቢሰራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁ። ለኃጥእ ግን ደህንነት የለውም፣ በእግዚአብሔር ፊት አይፈራምና ዘመኑን እንደ ጥላ አትረዝምም። በምድር የሚደረግ ከንቱ ነገር አለ። በኃጥአን የሚደረገው ስራ የሚደርስባቸው ጻድቃን አሉ፣ ለጻድቃንም የሚደረገው ስራ የሚደርስላቸው ኃጥአን አሉ። ይህም ደግሞ ከንቱ ነው አልኩ። ከሚበላውና ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለውምና እኔ ደስታን አመሰገንኩ። ከፀሐይም በታች ከድካሙ እግዚአብሔር በሰጠው በሕይወቱ ዘመን ይህ ደስታው ከእርሱ ጋር ይኖራል።
ጥበብን አውቅ ዘንድ በምድር የሚሆነውን ድካም አይ ዘንድ ልቤን ሰጠሁ። በቀንና በሌሊት እንቅልፍን በዓይኑ የማያይ ያለና ከፀሐይ በታች የተደረገውን ስራ መርምሮ ያገኝ ዘንድ ለሰው እንዳይቻለው የእግዚአብሔርን ስራ ሁሉ አየው። ሰውም ሊፈልግ እጅግ ቢደክም መርምሮ አያገኘውም። ደግሞም ጠቢብ ሰው ይህን አወቅኩ ቢል እርሱ ያገኘው ዘንድ አይችልም። ምዕራፍ 9 ጻድቃንና ጠቢባን ስራዎቻቸውም በእግዚአብሔር እጅ እንደሆኑ ይህን ሁሉ መረምር ዘንድ በልቤ አኖርኩ። ፍቅር ወይም ጥል ቢሆን ሰው አያውቅም፣ ሁሉ ወደፊታቸው ነው። የጻድቁና የበደለኛው፣ መልካሙና የክፉ፣ የንጹሕና የርኩሱ፣ መስዋዕትን የሚሰዋውና የማይሰዋው የሰው ሁሉ ድርሻው አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው፣ እንደ መሐለኛው ሰው እንዲሁ መሐላን የሚፈራው አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። ደግሞም የሰው ልጆች ልብ ክፋትን ትሞላለች፣ በሕይወታቸውም ሳሉ እብደት በልባቸው ነው። ከዚያም በኋላ ወደ ሙታን ይወርዳሉ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚያ በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅንዓታቸውም በአንድነት ጠፍቷል። ከፀሐይ በታችም በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም። እግዚአብሔር ስራህን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህንም በተድላ ጠጣ። ሁልጊዜ ልብስህ ነጭ ይሁን፣ ቅባትህም ከራስህ ላይ አይታጣ። በሕይወትህ አንተም ከፀሐይ በታች በምትደክምበት ድካም ይህ እድል ፈንታህ ነውና ከንቱ በሆነ በሕይወትህ ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስትህ ጋር ደስ ይበልህ። አንተ በምትሄድበት በሲኦል ስራና ሐሳብ እውቀትና ጥበብ አይገኙምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ። እኔ ተመለስኩ፣ ከፀሐይ በታች ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየው። ጊዜና እድል ግን ሁሉን ይገናኛቸዋል፣ ሰውም ጊዜውን አያውቅም። በክፉ መረብ እንደተጠመዱ አሳዎች፣ በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ። ከፀሐይ በታችም ይህን ጥበብ አየሁ፣ እርሷም በእኔ ዘንድ ታላቅ መሰለችኝ። ታናሽ ከተማ ነበረች፣ ጥቂቶችም ሰዎች ነበሩባት። ታላቅ ንጉሥም መጣባት፣ ከበባትም፣ ታላቅ ግንብም ሰራባት። ጠቢብ ድሃ ሰውም ተገኘባት፣ ያችንም ከተማ በጥበቡ አዳናት። ያን ድሃ ሰው ግን ማንም አላሰበውም። እኔም ከኃይል ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን ተናቀች፣ ቃሉም አልተሰማችም አልኩ። በሰነፎች መካከል ከሚጮህ ከገዢው ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ከጦር መሳሪያዎች ይልቅ ጥበብ ትሻላለች። አንድ ኃጢአተኛ ግን ብዙ መልካምን ያጠፋል። የዛሬው ንባባችን ይሄ ነበረ። ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን እንደ ሁልጊዜው የተነበበውን ክፍል በጥልቀት ስለምናጠና ኑ የእግዚአብሔርን ቃል አብረን እናጥና ብዬ ጋብዛችኋለሁኝ። ጸጋ ይብዛላችሁ።